ይህ ሁኔታ አጋጥሞህ ሊሆን ይችላል። ከአንድ ሴት ጋር ጥሩ ጊዜ እያሳለፋችሁ ሁሉ ነገር በጥሩ መልኩ እየሄደ ከዛ ግን ድንገት በሷ በኩል ያንን ሁኔታ የሚያበላሽ ነገር ይመጣል። ድንገት ላንተ ያላት ፍላጎት እየቀነሰ ይመጣል። አንተን እንደ በፊቱ አታዋራህም። አንዳንዴም ጭራሹኑ ችላ ማለት ልትጀምር ትችላለች። ታዲያ ያኔ ግራ ይገባሃል። ምን ተፈጥሮ ነው ብለህ ማሰብ ትጀምራለህ። ይህ የሆነው ግን እንደምታስበው ከላይ ባለህ ነገር አይደለም፣ በገንዘብህ ወይ በመልክህ አይደለም። አብዛኛውን ጊዜ ለሴት ልጅ የምትነግራት ነገሮች ናቸው እንደዚህ የሚያደርጓት። እናም ሴቶች በቃላት ምን ያህል ኢንፍሉዌንስ እንደሚደረጉ ስትረዳ ሁሉም ነገር ግልጽ ይሆንልሃል። ታዲያ በዛሬው ቪዲዮም የምነግርህ ለሴት ልጅ በፍጹም መናገር የሌለብህን ዋና ዋና ነገሮች ነው። እነኚህን ሳታውቅ ሴት ፊት የምታወራ ከሆነ ግን በአንተ ላይ ያለት ፍላጎት እየቀነሰ መምጣቱ እንዲሁም በአንተ መሰላቸቷ የማይቀር ነገር ነው። ስለዚህ እስከ መጨረሻው ድረስ ተከታተል። የመጀመሪያው በፍጹም ለሴት ልጅ መናገር የሌለብህ ነገር በበፊት ህይወትህ ከስንት ሴት ጋር እንደነበርክ ነው። አየህ፣ ሴቶች ምንጊዜም ይህን መጠየቃቸው አይቀርም። እያሳሰቀች በጨዋታ መሃል ጠይቃለች፣ እስቲ ስላለፈ ህይወትህ ንገረኝ፣ ስንት ፍቅረኛ ነበረህ ብላ ጠይቃለች። በዚህ ጊዜ ብዙ ወንዶች የሚሰሩት ስህተት ትክክለኛውን ቁጥር ግልጽ አድርጎ መናገር። ይህ እንዴት ነው ስህተት ሊሆን የሚችለው ካልከኝ ልንገርህ። አሁን እንደዚህ ብላ ስትጠይቅህ ምንም አይነት ቁጥር ብትጠራ ዞሮ ፈተናዋን ትወድቃለህ። ለምሳሌ ብዙ ሴቶች ጋር እንዳሳለፍክ ብትነግራት ከላይ ልትስቅና ልትቀልድ ትችላለች። ከዛ ግን በውስጧ ተጫዋች ወንድ እንደሆንክና ለቁም ነገር እንደማትሆን ማሰቧ የማይቀር ነው። ወይ ደግሞ በተቃራኒው ትንሽ ቁጥር ጠራህም በል። አሁንም ቢሆን ከላይ ብታስመስልም በውስጧ ግን ብዙ ሴቶች ያልፈለጉት ምን አይተውበት ይሆን ጥሩ ወንድ ባይሆን ነው እንጂ ብላ ማሰቧ አይቀርም። ስለዚህ በየትኛውም መንገድ ላንተ ጥሩ አይመጣም። ለዚህ ነው እንደዚህ አይነት ጥያቄዎችን ቀጥታ መመለስ የሌለብህ። ታዲያ ግን አንድ ሚስጥር ልንገርህ። ሴት ልጅ እንደዚህ ብላ ስትጠይቅህ አንተ እንደምታስበው ስለ ነገሩ ግድ የላትም። ዋና ማየት የፈለገችው የዚህን ጥያቄ ክብደት ምን ያህል መቋቋም እንደምትችል ነው። ምን ያህል ጠንካራ እንደሆንክ ነው። ልክ ስለ በፊት ህይወትህ ስትጠይቅህ አንገትህን ታቀረቅራለህ፣ ታፍርበታለህ። ልክ ጥፋት እንዳጠፋ ሰው ራስህን ለማብራራት ትሞክራለህ፣ ወይስ ምንም ሳይመስልህ እርጋታን ጠብቀህ እንደ ወንድ ራስህን ለመቆጣጠር ትሞክራለህ? ዋናው ፈተና ይህ ነው። ስለዚህ በቀጥታ ከመመለስ ይልቅ በጥያቄዋ ምንም እንዳልደነቀጥ ካሳያት። ከዛም ከበፊት ግንኙነቶች በቂ ልምድ እንደቀሰምክና አሁን ላይ ስለ በፊቱ ግድ እንደማይሰጥ ንገራት። በሴት አይምሮ ቀጥታ የማይመልሰውና ነገሮችን በቁጥጥሩ ስር እንዳሉ የሚያሳውቃት ወንድ ከምንም በላይ ሳቢ ነው። ሁለተኛ፣ ያለህን ወይም የምታገኘውን ገንዘብ በፍጹም አትንገራት። ልክ ምንም እንዳልሆነ ዝም ብላ ልትጠይቅ ትችላለች። እና ስራ ምንድን ነው? ስንት ነው የምታገኘው ብላ ትጠይቅሃለች። ይህ ዝም ብሎ ጥያቄ ሊመስል ይችላል፣ ነገር ግን ሌላኛው ፈተናዋ ነው። አየህ፣ አሁንም ትንሽ ቁጥር ብትጠራላት በውስጧ ፍሎታ መጠራጠር መጀመሩ አይቀርም። የምርን ማስተዳደር ይችላል? እንዴት ነው በዚህ ገንዘብ ከኔ ጋር ህይወት የሚጀምረው? በማለት ጥያቄዎች ራሷን መጠየቅ ትጀምራለች። ይህ ደግሞ የስበት ገዳይ ነው። ብዙ ገንዘብ ብጠራላት እስካልክ ደግሞ አሁን በእሷ አይን ወንድ መሆን ይቀርና ቁጥር ትሆናለህ። ልክ እንደሚንቀሳቀስ ኤቲኤም መመልከት ትጀምራለች። ይህ ደግሞ ለአንተ መጥፎ ነው። ስለዚህ በፍጹም የምታገኘውን ቀጥታ ትናገር። በወር ይህን ያህል አገኛለሁ ከምትል አሁን ላይ ጥሩ ቦታ ነኝ ተመስገን ነው በላት። ወይ ደግሞ የማገኘው ምንም አይልም ዘላቂ የሆነ ነገር ለማግኘት እየሰራው ነው በላት። አያህ፣ አሁን ይህን ስትላት እርግጠኝነት የሚባለውን ነገር ታጠፋዋለህ። አሁን ላይ በየትም በኩል ልትይዝ አትችልም። ስለዚህ ይበልጥ ሳቢው እንደሆነ ትታያታለህ። ደግሞም ልክ እንደዚህ ስትመልስላት ከቁጥር በላይ የሆነ ኳሊቲ እንዳለ ታሳያታለህ። የሆነ ዘላቂ ነገር እየገነባህ እንደሆነ ታሳያታለህ። ሴት ልጅ ደግሞ ገንዘብ ካለው ወንድ ጋር ብቻ አይደለም መሆን የምትፈልገው፣ ይልቁንም መምራት የሚችልና የሚሄድበትን የሚያውቅ ዓላማ ካለው ወንድ ጋር ነው መሆን የምትፈልገው። ሶስተኛ፣ ድክመትህን መቼም አትንገራት። ብዙ ጊዜ የሆነ የተነገረን ውሸት አለ። ከሴት ጋር ትክክለኛ ግንኙነት ለመፍጠር ከፈለግ የተከፈተ መጽሐፍ ሆነ መቅረብ አለብህ። ያለህን ነገር ሁሉ አውጥተህ ማሳየት አለብህ። ፍርሃትህን፣ ጥርጣሬህን፣ ድክመትህን ማሳየት አለብህ ይባላል። እናም ሴቶች ራሱ ሳይቀር እንደዛ ይሉሃል። ንገረኝ፣ ደካማ ጎንህን፣ ፍርሃትህን ወዘተ ንገረኝ ይሉሃል። ይህን ከላይ ስታየው ደስ የሚል ሀሳብ ይመስላል፣ ነገር ግን ገዳይ የሆነ መርዝ ነው። ከሷ ጋር ቁጭ ብለህ ድክመትን የምታወያያት ከሆነ ምን ማድረግ እንዳለብኝ አላቅም፣ እንደዚህ በሆንስ፣ እንደዚህ ብከስልስ እያልክ የምታለቃቀስ ከሆነ ለጊዜው አቅፋ ልታባብልህ ትችላለች። አይዞ ልትልህ ትችላለች። ሁሉ ነገር ለበጎ እንደሆነ ጸጉርህን እያሻሸች ልትነግርህ ትችላለች። ከዛ ግን አመንክም አላመንክም በውስጧ የምታስበው ሌላ ነገር ነው። አየህ፣ በአንተ ቤት እውነቱን ስለተናገርክ ግልጽ ስለሆንክ ምንም ስለማትደብቃት ጥሩ ነገር ያደረግክ ይመስላል። ከዛ በዛ ላይ ደግሞ አቅፋ ስታባብልህ ጥሩ ነገር እንዳደረግክ እርግጠኛ ትሆናለህ። እኔ ግን እንደ ወንድም እውነቱን ስነግርህ የሰራኸው ትልቅ ስህተት ነው። ስበትን የሚገድል ትልቅ ስህተት። ሴት ልጅ ያንተን ጦርነት ማየት አትፈልግም። አንተ ስትደማና ስትታገል ስትወድቅና ስትነሳ ያለውን ታሪክህን በጭራሽ ማወቅ አትፈልግም። እሷ የምትፈልገው ከጦርነቱ በኋላ ያለውን ውጤት ብቻ ነው። ታሸንፋለህ ወይ የሚለውን ብቻ ነው። ይህ አንዳንድ ወንዶች መቀበል የማይፈልጉት እውነታ ነው። ሴቶችን ከእነሱ ጋር መጎተት ይፈልጋሉ። እንድታዝንላቸው ይፈልጋሉ። ምን ያህል እየተሰቃዩ እንደሆነ አይታ እንድታዝን እንድትረዳቸው ይፈልጋሉ።
ነገር ግን የሚያገኙት ሁሌም ቢሆን ተቃራኒውን ነው። ድክመትን በነገርካት ጊዜ በሴት ልጅ አእምሮ ውስጥ የሆነ አይነት ክፍተት ይፈጠራል። የእውነት ይህ ወንድ ልተማመንበት የምችለው አይነት ወንድ ነው ብላ ራሷን መጠየቅ ትጀምራለች። በኋላ ነገሮች ቢከብዱ፣ ችግር ውስጥ ብንገባ የእውነት እኔን ማዳን ይችላል ወይስ እንደሆኑ ስብርብር ይላል ብላ ታስባለች። ይህ ደግሞ ለአንተ ያላትን አስተያየት በብዙ ይቀይሯል። እናም በአጭሩ ለማለት የፈለግኩት ለሴት ልጅ በፍጹም ድካምህንና ችግሮችን እንዳታሳያት። ለእሷ ማሳየት ያለብህ ከዚህ ሁሉ በኋላ የሚመጣውን ውጤት ብቻ ነው። ያኔ ምንም ቢሆን ምን ልትተማመንብህ እንደምትችል ሲገባት የምታከብረውን በፍቅሩ የምትንበረከክለትን እንዲሁም አብረው ለመሆን የምትመኘው አይነት ወንድ ትሆናለህ። ስለዚህ በቀጣይ ልክ ችግርህንና ድካምህን መናገር ሲያምርህ አቁምና ራስህን ጠይቅ። ለትንሽ ደቂቃ እሷ አባብላ ክብርህን ከምታጣና እስከ መጨረሻው ድረስ የምታከብረውና የምትፈልገው ወንድ ከመሆኑ ምርጫ አንተ ነው። አራተኛ፣ በፍጹም እንደምታስፈልግህና ካለሷ ምንም እንደሆን ካትንገራት። የመኖሪ ሚስጥር አንቺ ነሽ። አንቺ ባትኖሪ ምን ሆን ነበር? ካላንቺ መኖር አልችልም። ካላንቺ መቼም ሙሉ አልሆንም። እነዚህ ቃላት ላንተ ሮማንቲክ ቢመስሉም ገዳይ የሆኑ ቃላት ናቸው። አንድ ነገር ልንገርህ፣ ጥገኝነት ፍቅርን ገዳይ ነው። እሷ የምትፈልገው ያንተ ኦክሲጅን ያንተ አዳኝ መሆን አይደለም። እሷ የምትፈልገው በእሷ ላይ ጥገኛ ሆነህ እንድትኖር አይደለም። ግን ልክ በእነዚህ ቃላት ስታጠቀልቃት እላያ ላይ ሰንሰለት እንደጫንክባት እንዳሰርካት ይሰማታል። ሴቶች ደግሞ ይህንን ስሜት ይጠሉታል። ለዛም ነው በአንተ ቤት ሮማንቲክ ልሁን ብለህ እንደዚህ ስትላት በነጋታው ካንተ መራቅ የምትጀምረው። ሴት ልጅ የምትፈልገው በራሱ ሙሉ የሆነን ወንድ እንጂ ሙሉ ለመሆን እሷን የሚፈልገውን አይደለም። አንዳንድ ወንዶች ደግሞ ይህንን ከመጠን በላይ ያሳልፉትና ጭራሽ አብረሽኝ ካልሆንሽ ራሴን አጠፋለሁ በማለት ማስፈራራት ይጀምራሉ። የምታዝንላቸውና የፍቅራቸውን መጠን ተረድታ ይበልጥ የምትወዳቸው ይመስላቸዋል። ነገር ግን የሞኛ ሀሳብ እንደሆነ አይረዱትም። አየህ፣ አንተም ካላንቺ መኖር አልችልም ወዘተ ስትላት ከፍቅርህ ይልቅ ማስፈራሪያን የምታያት ከአንተ ጋር እንደታሰረችና ነፃነቷ እንዳጣች ይሰማታል። ነገ ላይ አንድ ነገር ላድርግ ብትል እንኳን በቀላሉ ከአንተ ጋር እንደማትላቀቅ ስለሚገባት በጊዜ ከአንተ ለመራቅ ታስባለች። በእርግጥ ወንዶች የፍቅር ስሜት ውስጥ ሲሆኑ የሚያደርጉትን አያውቁም። ሁኔታው ስለተመቻቸውና አብራቸው ደስተኛ ስለሆነች ሁሉ ነገር በእጃቸው ያለ ይመስላቸዋል። ከዛም ስህተቶችን መስራት ይጀምራሉ። እሷን በፍቅር ቃላት ማጥለቅለቅ ይጀምራሉ። ግን እዚህ ጋር በተሳሳተ መንገድ እንድትረዳኝ አልፈልግም። አብራት ያለችውን ሴት ልትወዳት፣ ልትንከባከባት፣ እንደምትወዳት ልትነግራት ይገባል። ነገር ግን ከመጠን አልፎ ለመኖር እንደምታስፈልግህ እንዲሰማት ማድረግ የለብህ። በጣም እንደምትወዳት ነገር ግን ነገ ተነስታ ልሂድ ብትልህ በአንዴ እንደማትሰባበር ህይወትህ እሷ ኖረችበት አልኖረችበት ሙሉ እንደሆነ እንድታውቅ አድርጋት። ያኔ አስፈልጋህ ሳይሆን መርጣሃት እንደሆነ ስታውቅ በጣም ታፈቅራለች። ከአንተ ጋር መሆንም ይበልጥ ያጓጓታል። አምስተኛ፣ አሁን ላይ ያሉብህን ችግሮች በፍጹም አትንገራት። ሁሉም ወንድ የሚያልፍበት የሆነ አይነት ችግር ይኖረዋል። በአብዛኛው ዲሲፕሊን ማጣት ሊሆን ይችላል፣ የሆነ ሱስ፣ ወይ ራስን አለመቆጣጠር፣ ወይ ስንፍና፣ ወይ ደግሞ የዚህ ሁሉ ቅልቅል ሊኖረው ይችላል። ታዲያ ግን መቼም መስራት የሌለበት ስህተት እነዚህ ችግሮች እንዳሉብህ ለሴት ልጅ መንገር። አዎ፣ ለጊዜው ልትመክርህ ትችላለች፣ ልታጽናና አይዞ ልትል ትችላለች። ከዛ ግን ለአንተ ያላት ነገር መሞት ይጀምራል። አንዳንዴ ግን ተገላቢጦሹ ሊሆን ይችላል። እናም ጥያቄ ሊፈጥርብህም ይችላል። አንዳንድ ሴቶች ሱሰኛ ከሆነ ሰው ፍቅር ይይዛቸው የለ እንዴ? ታዲያ እንዴት እንደዚህ ትላለህ ልትል ትችላለህ። እናም ትክክል ነህ። ነገር ግን መረዳት ያለብህ አንድ ነገር አለ። ያ ወንድ ሱሰኛ ባይሆን ኖሮ ይበልጥ ተወደው ነበር። እንደዛ መሆኑ ለእሷ ስራ ነው የሆነባት። ያው አንዳንዴ ቀይሯለሁ የሚለውም ሀሳብ ይበልጥ ለእሱ እንድትለፋ ሊያደርጋት ይችላል። ነገር ግን ይህ የሚሆነው ቀድማ አፍቅረው ከነበር። ነገር ግን በአብዛኛው የሴቶች አይምሮ የሚፈልገው ይህንን አይደለም። ወንድን ልጅ መንከባከብ አይፈልጉም። እንደ ወንድ መስራት ያለበትን ነገር እንዲሰራ ይጠብቁታል። እናም ትክክል ናቸው። አየህ፣ ፍላጎት የሚገነባው ለወንዱ በማዘን ላይ አይደለም፣ ወንዱን በማክበር እንጂ። ክብር ደግሞ የሚመጣው እነዚህን ችግሮች ለእሷ ከመንገር ሳይሆን ለራስህ ይዘህ በመታገልና በመቅረፍ ነው። ራሱን መቆጣጠር እንኳን የማይችል ወንድ እንዴት ነው እኔን ሊመረኝ የሚችለው ብላ ማሰብ አይቀርም። ይህ ደግሞ ለአንተ ያላትን ነገር ቶሎ የሚገድል መርዝ ነው። ሳላነሳ ማለፍም አልፈልገው ዋና ሀሳብ ደግሞ መቼም ቢሆን ዓላማ እንዳጣህ እንዳትነግራት ነው። በህይወትህ የት መሄድ እንደምትፈልግ እንደማታውቅ ወዘተ አይነት ወሬ በፍጹም እንዳታወራ። አሁን ላይ ባታውቅ እንኳን እስከምታገኘው ድረስ ዝምታ ምረጥ። ይህ ከምልህ በላይ አስፈላጊ ነገር ነው። ምክንያቱም ሴቶች በተፈጥሮ ሴፍ መሆንን ይፈልጋሉ። አብራቸው ያለው ወንድም የት እንደሚሄድ የሚያውቅና መምራት እንደሚችል ሁሉ ነገር በእሱ ቁጥጥር ስር እንዳለ ማወቅ ይፈልጋሉ። አየህ፣ አሁን ላይ ሀብታም እንድትሆን አትጠብቅም። አሁን ላይ ሁሉም መልስ እንዲኖርህ አትጠብቅም። ነገር ግን ወደዛ አቅጣጫ እየሄድክ እንደሆነ ማረጋገጥ ትፈልጋለች። ሁሉ ነገር በአንተ ቁጥጥር ስር እንዳለም ማወቅ ትፈልጋለች። በዚህ እርግጠኛ እንድትሆን ካደረግካት ሌላ ካንተ የምትፈልገው ነገር አይኖርም። ድጋሚ እስክንገናኝ ላይክ እና ሰብስክራይብ በማድረግ ይህንን ጠንካራ ቤተሰብ ተቀላቀል። እንዲሁም ከታች ባለው ሊንክ ቴሌግራሚን ተቀላቀል። ሰላም።